ይህ አዋሪ ተረክ ነው። አዋሪ ተረክ በሳምንት 3 ቀናት ማለትም ማክሰኞ፣ ሐሙስና ቅዳሜ የተመረጡ ምርጥ ትረካዎችን ወደ እናንተ ያደርሳል። ደጃዝማች ወዲና ወዲያ እየተንጎራደዱ ለብቻቸው ማጉረምረም ቀጠሉ። ሳይሏቸው ደርሰው መካሪዎች ይሆናሉ። ሰውን ወርስዶ ታላሰበው ቦታ ይጥላሉ። ግን እኔ ነኝ እንጂ አጥፊው። እነሱ ቢደናበሩን ያበሬ እደናበራለሁ። ይበለኝ ሲያንሰኝ ነው። እባካችሁ ሰው ከማን ጋር ይኖራል? ይህን ሲሉት ግራ፣ ይህን ሲሉት ሰማይ፣ ይህን ሲሉት ጠይቁት መሬት። ግራ ገባኝ እኮ ተማን ጋር ልኑር? ደጃዝማች ላንቃቸው እስኪደርቅ እንዲሁ ብቻቸውን ሲያነበንቡ ተውጭ ሆኖ ለሚሰማ ሰው ያን የተለመደ ረጅም ጸሎታቸውን የያዙ እንጂ ብቻቸውን ነገር ይዘው እንደዚያ የሚያንጎንጉ መስሎ አያስጠራጥረውም ነበር። ትዕግስታቸውን ጨርሰው ከወንበርና ከአንዳንድ ዕቃዎች በተቀር ምንም በሌለበት እልፍኝ ብስጭታቸውን ሲያወያዩ የተጠሩ ሰዎች መጥተው እጅ እየነሱ ቆሙ። ደጃዝማች በዚህ ቀን እንዴት አደራችሁ ለማለት እንኳን አልፈለጉም። ሰዎቹ ገብተው ከመቆማቸው አሁንስ ለእናንተ ስለመሄድበት አጣሁ፣ ሁልጊዜ ግራ ታጋቡኛላችሁ፣ አንድ ቀን እንኳን ተስቶት ምክራችሁ ለጥቅም ውሎ አያውቅም አሉ። መልስ የሚሰጣቸው አላገኙም ነበር። እሳቸው ግን በዝምታ ይብሱ ተናደው እናንተ ምን ቸገራችሁ? እንደኔ ያልተጎዳችሁ ዝም በሉና በእኔ በሞኙ በእኔ በለፍላፊው ቀልዱ እንጂ ምን በወጣችሁ ተኔ ጋር ትነጋገራላችሁ? ምን ቸገራችሁ? እኔን ለማሳሳቱ ጊዜ እንደሆነ አፋችሁን ታሾላላችሁ። የት ገብቼ እንደማርፍላችሁ እንጃ፣ ሁልጊዜ እናንተ መጫወቻ እያሉ መልስ ያገኙ ሲደነፉ እንደቆዩ ሊቀ ካህናት ላቀው መልስ በመስጠት ጸደቁባቸው። ጥፋቱ ምንድን ነው ጌታዬ? አሁንም በሆነ እንደሆነ ጉዳዩን ይንገሩና ተገቢውን መልስ እንስጥ እንጂ ዝም ብሎ ሲቀየሙብን ጊዜ ምኑን አውቀን ምህረት እንጠይቃለን አሉ። እሱስ ይቅር፣ አሁን ወታደሮችን ልከ ያን ቆለኛ ሲይዘህ አምጣልኝ አሉ ደጃዝማች ማሩ ፊት አውራሪ ሰንደቁን ትክ ብሎ እያዩት። የቱን ቆለኛ አሉ ፊት አውራሪ ሰንደቁ። ስንት ቆለኛ አለ ደግሞ? ያን እናንተ ጎተታችሁ ያመጣችሁትን ቆለኛ ነዋ። ልጅ ኃይሉን ረግ እንዲያስወልድ ወንድሜ፣ አሁን ነው ምልህ። በምን ሁኔታ ነው ተያዘ ምለው? እሱ እንደሆነ ያው እስረኛ ነው። አንድ አሽከር ሂዶ የጥራው እንጂ ለምን ብዙ ወታደር ይላካል? ወይ ግሩም! አይበቃችሁም? ትእዛዜን ስም አልኩ እንጂ ምክር ምከረኝ አልኩ። የድሮ ያበቃህም፣ አሁን ያልሆን አድርግ እናቅርበው አሉ ደጃዝማች። ሰውስ ምን ይላል ጌታዬ? አንድ ያማች እስረኛ በአንድ ሰራዊት ማሳጀብ ምን አለ አንድ አሽከር ቢጠራው አሉ ሰንደቁ። ድህነኝና ማሩ ዛሬ የተነሳኸው የግልብጥ ልታዘኝ ነው? ኧረ እኔ ምን ቸገረኝ ጌታዬ? ታልቸገር ያዘዝሁን ፈጽማ። የእናንተን ሐሳብ አውቄዋለሁ። አሁን እሱን ለማስመለጥና ቋራን ለማሸፈት አይደለም። ፊት አውራሪ ሰንደቁ ትእዛዙን ሊፈጽሙ ሲወጡ የቀሩት ከደጃዝማች ማሩ ጋር እንዲቆዩ ቀሩ። ደጃዝማች ማሩ ማነብነባቸውን ቀጠሉ። እንደዚህ ሁልጊዜ ማይረባ ምክር እየተቀበሉ የምታወቀው እስተዚህ የምሰቃየው ለምንድን ነው? ዕዳ አለብኝ እንዴ? ሰው ብቻውን ይኖራል? አሁንስ አንገፈገፈኝ፣ እንደ ኮሶ መረረኝ። ኮሶስ ያሽራል፣ የእናንተ ነገር የማያሽር ኮሶ ዘወትር ተመጋት የሚቆጠር ነው አሉ። እንዴት ነው ጌታዬ? አሁንም በሆነ እንደሆነ ነገሩን አላወቅነውም እኮ አሉ ሊቀ ካህናት ላቀው። እባክዎ ደግሞ እርሶ ይተውኝ አባቴ፣ አንድም የእርሶን ቃል እየሰማሁን እንደዚህ መሆነው አሉ ደጃዝማች። ለመሆኑ የጠፋው ምንድን ነው? ከዚያ ቆለኛ ጋር ያነካካችሁኝ እናንተ አይደላችሁም? ያም አንድ ጊዜ ይሁን ብለን ነው። አሁን ምን አዲስ ነገር መጣ? ያም አንድ ጊዜ ሆነ። ዛዲያ አንድ ጊዜ አሳሳታችሁኝ እንደሆነ ሁልጊዜ ስታሳስቱ ትኖራላችሁ። አሁን ምን አሳሳትን? የድሮም መውጫ ሳጥቶኛል። እንግዲህማ ሞኝ መሰልኋችሁ። ከዚህ በኋላ ወደ ቀኛዝማች ከብቴ ዞሩባቸው። ከብቴም ከብቴ ያንተ ውጥን ነው ሁሉ የሚሠራ ጌታዬ። የኔም ይሁን የማን ውጥን የሠራሁት ነገር የለም። እንዲያው ባሪያ ሆኖ ማገልገልና መታዘዝ ጥፋት ሆኖብኝ ተሆነ ሌላ ነገር ነው። ኃይሉ እህታችን ቢያገባ ምን አጠፋ? ያን በየዓመቱ የብስጭት ምክንያት ሳይሆን የማያልፍ ሕዝብ ሰጥ ለጥ ብሎ እንዲገዛ አደረገሎ። አሰሩት፣ ልክዳ ልጥፋ ሳይል ራሱን በራሱ አስሮ ተቀመጠሎ ሲሉ ደጃዝማች ካፋቸው ነጠቁና እኔ ላስረው አልችልም አሉ። እሱማ እንዴት አይችሉም? ሊሰቅሉትም ይችላሉ። ግን እስከዛሬ ራሱን ጠብቆ አስሮት እንጂ ሰው አስሮት አልተቀመጠም ነበር አሉ ደጃዝማች ከብቴ። ብቻሁን ዝም በለኝ አሉ ደጃዝማች ማሩ። ኧረ እኔ እስከ ዘላለም ባልናገርስ ምን ቸገረኝ? ዘወትር ውሃ በቀጠነ ተወርፌ የምሞተው ለየትኛው ኑሮ ነው አሉ ቀኛዝማች ከብቴ የማሩ ስድብ ምርር ብሏቸው። ደጃዝማች ማሩ ቀኛዝማች ከብቴም በአፍ ከሚደፍሯቸው በቀር
በልባቸው ነፍሳቸው እስኪወጣ ነው የሚወዷቸው። ለሚወዱት ሰው ምን ያህል ሙት መሆናቸው የታወቀ ነው። ወደ አንድ ቦታ ልከዋቸው ከሚጠበቀው ቀን ጥቂት ቀኖች አሳልፈው ሳይመለሱ የቆዩ እንደሆነ ከበር ድረስ እየወጡ አባቱ እንደናፈቀ ልጅ የሚወጡበትን መንገድ የሚመጡበትን መንገድ ይጠብቃሉ እየተባለ ይነገር ነበር። ነገር ግን አፋቸው አያርፍም። ሰድበው አበሳጩና ሲከፉ ያዩ እንደሆነ ሆዳቸው ተሸብሮ ቁጭ ይላሉ። አንድ ቀን ከግብር ላይ እንዲያው ያለ ምክንያት ሲዘልፏቸው ቀኛዝማች ተናደው ከቀረበው ምግብና መጠጥ ምንም ሳይቀምሱ በመመረሩ ወጥተው ሄዱ። እንደ አጋጣሚ በዚህ ቀን ለደጃዝማች ማሩ ጉዳይ ጎንደር ቆይተው መመለሳቸው ነበር። በመንገድ ላይ ውለው አረፍ ብለውም እህል ሳይቀምሱ የተለመደውን ስድብ መቅመሳቸው በጣም መሯቸው ስለወጡ ደጃዝማች ማሩ በሰሩት ቂልነት እጅግ ተበሳጩና ራሳቸውም ግብሩን ጥለው ወጥተው ወደ መኝታቸው ሄዱ። ከዚያ ተጋድመው ባለቤታቸው ምን መርዶ መጣ ብለው ሲጠራጠሩ ድረስ እንባ ቀረዋል። ቀኛዝማች ከብቴ እኒያ ወደ ጦርነት ሲሄዱ ከራሳቸው ይልቅ ወንድማቸውን ሰውነት የሚጠብቁ እኒያ በየቦታው ለእርሳቸው ሲንከወከው ረፍትን የማያውቀው ሰው ምን ያህል ጠቃሚያቸው ከመሆናቸውም በላይ በታላቅ ምግባራቸውና በጨዋነታቸው ደግሞ በጉብዝናቸው የታወቁ ስለሆኑ ከራሳቸው በቀር ማንም እንደማይደፍራቸው ያውቁ ነበር። ሆኖም ዘወትር ይደፍሯቸዋል። እንደ ፍቅር መገለጫም እንደ ልማድም ሆኖባቸው ያለ ምክንያት ያዋርዷቸዋል። ቀኛዝማች ከብቴም ሲመራቸው ቁጣቸውን እየገለጹ ከፊታቸው የሚሄዱበት ጊዜ አለ። ይህም ቀን ምንም እንኳ ደጃዝማች ማሩ ያለ ምክንያት የሚጮሁበት ቀኖች አንዱ ቢሆንም የቀኛዝማች ከብቴ መመረር ዝም ብሎ ለማየት ሕሊናቸው አልቻለላቸውም። ነገሩን መለስ አደረጉና አንተ ደግሞ ምን ማለትህ ነው ወንድሜ? አንተም ሲከፋህ አትናገር፣ እንዲያው ታፍነህ ሙት ብለህ ተሆነ ሌላ ነገር ነው። ለመሆኑ የስንቱን ቅብጠት ነው የምችለው? አሉ ደጃዝማች ማሩ። ቀኛዝማች አሁንም በሆነ እንደሆነ እርሶማ አይተውት እንጂ አሉ ሊቀ ካህናት ላቀው። እኔ መቼም አንድ ጊዜ እንደ ብር ተቆጥሬ ያለሁ ማለት ነው አሉ ደጃዝማች ወደ ሊቀ ካህናት አፍጠው። የማን እብድ ነው ጌታዬ እብድ የሚል አሉ ሊቀ ካህናት መለማመጣቸው ሳይሆን ነገሩን ለማብረድ መሞከራቸውን በሚገልጽ ሁኔታ። እንደ አጋጣሚ ሆነና ደጃዝማች ማሩ ከዚያ በነበሩ ሰዎች ላይ ለማውረድ የደገሱትን ጩኸት ሳይጨርሱ ሌላ ጩኸት የሚገባቸውና ሌላ ራስ ምታት ጭነው የመጡ ሰዎች ደረሱላቸው። ፊታውራሪ ሰንደቁ ሲገቡ አሳጅቤ አምጥቼዋለሁ አሉ። አስገባው አሉ ደጃዝማች ማሩ በችኮላ። ፊታውራሪ ሰንደቁ ወጥተው የአረብ ጎራዴ የታጠቁ ሁለት ወታደሮችና አንድ ነፍጥ ያዥ የሚያጅቧቸው ልጅ ኃይሉን አስከትለው ገቡ። ልጅ ኃይሉ እንደ ገቡ በመጠኑ ዝቅ ብለው እጅ ነሱ። ደጃዝማችም ግድግዳው ምክንያት ፈጥሮ ሊሰጣቸው ይችል ይመስል ፊታቸውን መለስ አድርጎ ሰዎች ባልቆሙበት አቅጣጫ ያለውን ግድግዳ ለጥቂት ጊዜ ትክ ብለው ሲያዩ ቆዩና ወዳጅ ብችልህ አልቻላልክ አሉ ወደ ልጅ ኃይሉ እየተመለከቱ። ምን ፈጠሩህ ተባለ ደግሞ ጌታዬ አሉ ልጅ ኃይሉ። ከዚህ ወዲያ ምን ልትፈጥሩ ኑሯል? ለሁሉም ነገሩን ለወቀው እንጂ ብለህ እህቴን በአስማት ትጫወትባት ጀመርክ? እንዴት? እንዲህ ነዋ። ግፉ አልበዛም ጌታዬ አሉ ልጅ ኃይሉ። ፊታቸውም እንዲያው እየጠቆረ ሄዷል። ወለተ ተክሌን ለማግባት ሲመጡ ከቋራ ካመጧቸው የቤት ሰዎች አንዱን መስለው ቁጭ አሉ። ግፉን ያበዛኸውም አንተ ነህ። እንዴት ብትደፍረኝ ነው እህቴን ብሰጥ በመድኃኒት ታበላሻታለህ? አሉ ደጃዝማች። ይህን ብናልፈው አይሻልም? እርግጥ ነው ወዳታለሁ፣ ትወደኛለች። ግን ሲጀመር ለምነው ዳሩልኝ እንጂ ለምኜ አላገባኋት አሉ ልጅ ኃይሉ ትዕግሥታቸው ጨርሶ ተሟጡ። እንዴት አንተ ቆለኛ? አሉ ደጃዝማች ማሩ በበኩላቸው ግለው። እባክህ ለደንቢያ ስም አለው። ምን ስም ታወጣለታለህ ደግሞ? እስቲ ተናገር ቆለኞ። ደንቢያዎች ጉርና ገፊ አጓዛፊ ትባላላችሁ አሉ ልጅ ኃይሉ በሞታቸው ቆርጠው። ኧረ ይህን ቆለኛ ዛሬ እንዳድርጉልኝ አሉ ደጃዝማች። ተዚህ ወዲያ ምን ሊያረጉ ይፈለጉ? ታው ይሻልሃል። ተዚህ ብስ ምን ሊሰሩብኝ? ነፍሴን ገሃነመ እሳት ላይ ያስገቧት። ደጃዝማች ማሩ ፊታቸው ልውጥ አለና ከአንዱ አሽከር ወገብ ጎራዴ ላት ሲያደርጉ ልጅ ኃይሉ በንቀትና በእርጋታ ካሉበት ሳይነቃነቁ ቁመው ዝም አሉ። ፊታውራሪ ሰንደቁና ደጃዝማች ከብቴ ግን ዘለው የደጃች ማሩን እጅና ወገብ ተረዳድተው ያዟቸው። ደጃዝማች ሰዎቹን እየተራገሙና ለመምታት ሲመቻቸው ከመያዝ ባመለጠ እጃቸው እየጎሰሙ ሁልህም የምታልቅበት ቀን ቢሆን እንጂ በጤና እንዲህ መጫወቻ አልሆንኩም አሉ። ለያዥ ለገራዥ ማስቸገራቸውን ሲያዩ ሊቀ ካህናት ላቀው ዛሬ ጌታዬ አሁንም በሆነ እንደሆነ በጤናው አይደሉም። እጆትና እግሮትን ቢያንቀሳቀሱ ውጉዝ ከማሪዎስ ብየወታለሁ። በሥልጣነ ጴጥሮስ ወጳውሎስ ውጉዝ ይሁኑ ገዝቻለሁ አሉ።
አሁን ብቻ መድኃኒቱ ተገኘ። ደጃዝማች ማሩ በቃላቸው ምንም ቃል ሳይናገሩ በቃ ልቀቀኝ አሉ። በጣም ያሰቡበትን ጉዳይ ለመፈጸም ሳይችሉ የሚደርስ መሰናከል በሚያስከትለው ጸጸት እየተቃጠሉ፣ ገላጋዮቹም የደጃዝማችን ባህሪ ስለሚያውቁ በነገሩ አምነው ሲለቋቸው ሞት ነኝ እጅግሬ ታስሯል ብለው ጉራዴውን በውል ላይ ወርውረው ጣሉት። ደጃዝማች ማሩ የሚሰሩት ብዙ ግፍ ሲታይ ፍጹም ሰይጣን ናቸው ለማለት ያስደፍራል። ነገር ግን ያላቸው ጥብቅ ሃይማኖትና በጾም በጸሎት ያላቸው ጽኑ ምግባር፣ ለሚወዷቸው ሰዎች ያላቸው ቦርቧራ ልብ፣ የመጋቢት መድኃኔዓለምን የሚዘክሩበት ዝክር ሲያዩ ደግሞ አንድ ታላቅ ጻድቅ ያሰኛቸዋል። በመንፈሳዊ ስሜት በኩል በእርሳቸው ላይ ወይም ለእርሳቸው ለመፍረድ እንኳ ሰው እግዚአብሔር ሳይቸገርበት የሚቀር አይመስልም። በጠቅላላው የክርስቲያን መንፈስ ፈጽሞ የሌላቸው በክርስቲያንነት የሚታመኑና የሚመኩ ክርስቲያን ነበሩ። ይህ ሁኔታቸው ለብዙ ነገር ጠቅመዋል። እንደዚህ ባሉ አንዳንድ ቀኖች ብዙ የብደት ሥራ ሊፈጽሙ ሲሉ በአንዳንድ ካህናት አብዛኛውን ጊዜ በሊቀ ካህናት ላቀው ውግዘት እየታሰሩ ብዙ አሳዛኝ ጥፋቶች በውጥን ሊቀሩ ችለዋል። በዚያ ቀንም የልጅ ኃይሉ ሕይወት በዚህ መንገድ ከጥፋት ሊድን ቻለ። ይሁን እንጂ ተከታዩ ዕድላቸው ከሞት የከፋ ነበረ።